እኔ እኮ በሽተኛ ነኝ ሲጀመር ብዙ ጊዜ ያው ተኝቼ ነው የምውለው ስራ ያቆምኩ ሰው ነኝ እንደውም የህብረተሰብ ሸክም መሆን ያለብኝ ሰው ነኝ እውነት ለመናገር እኔ እኮ በሽተኛ ነኝ ሲጀመር ብዙ ጊዜ ተኝቼ ነው የምውለው ስራ ያቆምኩ ሰው ነኝ እኔ እንደውም የህብረተሰቡ ሸክም መሆን ያለብኝ ሰው ነኝ ይላል የቆሙ ሰማዕት ዶክተር ቢኒያም በለጠ በትልቅ ከተማ ውስጥ እየኖረ ስለመንነው ኢትዮጵያዊ ዛሬ ልንላችሁ ወደድን። የአዲስ አበባ ልጅ ነው። ታዲያ የተማረውም የወንዶች ብቻ በሆነውና በሰዓቱ በመዲናዋ አለ በተባለው የግል ትምህርት ቤት ሴንት ጆሴፍ ነው። ከዚያም በከፍተኛ ነጥብ አዲስ አበባ ዩኒቨርሲቲን ተቀላቀለ። በአዲስ አበባ ዩኒቨርሲቲም የህግ ትምህርትን አጠና። ከዚያም 3 ዓመት ሰራበት። ከዚያም ወደ ሀገር አሜሪካ ቀና። እዛም የተለያዩ ስራዎችን ሲሰራ ቆይቶ ሁለተኛ ዲግሪውን በነን ፕሮፊት ማኔጅመንትና ዲቨሎፕመንት ተማረ። በውስጡም ግን ሁሌም በሀገሩ ያሉ መኖሪያ ጧሪ ቀባሪ ያጡ ወገኖቹን ያስብና ስለነሱ አብዝቶ ይጨነቅ ነበር። ታዲያ ይህ ህልሙን ሀገር አሜሪካ የቀሰመውን ዕውቀት ያጠራቀመውን ጥሪትና ገንዘብ ይዞ ወደ ኢትዮጵያ ለመመለስ ምክንያት ሆነው ማንም አሜሪካ ሄዶ ቶሎ በማይመለስበት ማንም በሀገሩ ላይ ሀብታም ሆኖ መንደላቀቅና ቤት ንብረት ማፍራት በሚመኝበት ይህ ሰው ግን ወደ ኢትዮጵያ ተመልሶ አሁን የኢትዮጵያውያን ሁሉ አይን የሆነውን መቄዶንያን በቤተሰቦቹ ግቢ ውስጥ በራሱ ገንዘብ ሰዎችን ሰብስቦ ለመርዳት ጀመረ። የቆሙ ሰማዕት ዶክተር ቢኒያም በለጠ ስለራሱ እንዲህ ይላል። የማረባና የማልጠቅም ደካማ ሰው ነኝ። ለመኖር የሚገባኝ ሰውም አይደለሁም። ዛሬ የማይገባኝ ነገር ተሰጥቶኛል። እግዚአብሔር ኃላፊነቴን ባለመወጣት እንዳይቀጣኝ ግን ጠይቁልኝ ይላል። አሁን ከ8000 በላይ ሰዎችን እየተንከባከበ ያኖራል። ይህንን ቁጥር ከ20,000 ለማስበለጥ እየሰራ ነው። 8000 ሰዎች ስንል ጤነኞች ራሳቸውን መርዳት የሚችሉ አይደሉም። አሁንም በየቀኑ በሰዎች ድጋፍ የሚንቀሳቀሱ በየቀኑ በርካታ ዳይፐሮች የሚቀየሩላቸው በእጃቸው መብላት የማይችሉ ራሳቸውን ማዘዝ የማይችሉ ሰዎችን ጭምር አኑሮ አቀማጥሎ እያስተዳደረ ይገኛል። ለሰዎች ብለው ጤናውን አጥቷል። ምግብ በቅጡ አይቀምስም። ረጅም ደቂቃ መቆም እንኳን አይችልም። ከባለቤቱ ወይዘሮ ሌኒ ጋር ለሰዎች እየኖሩ ራሳቸውን እየገደሉ እንደ ሰማዕትም ራሳቸውን እያቀለጡ ነው። ጨዋ ሰው በሌሎች ሰዎች መጎሳቆል ላይ የራሱን ምቾት አይገነባም። እርሱ የሌሎች ሰዎችን ምቾት ለማደላደል የራሱን ምቾት ይረሳልና ይባላል። ለዚህ ትክክለኛው ማሳያ ክቡር ዶክተር ቢኒያም በለጠ ነው። ሰው የመሆን ምልክት ክፉ ስራችንን ልትገልጥ ከክፋት መንገዳችን እንድንመለስ በህይወት ሊስብ የመጣ ሐዋርያ ነው። ዶክተር ቢኒያም በለጠ ሐዋርያ ቢባል ምን ያንሰዋል? ለኔ ብዙ ትልቅ ቦታ አትስጡኝ። እኔ የማረባ ሰው ነኝ። ስለኔ ስትገልጹ ይከብደኛል። እውነቴን ነው። እግዚአብሔር ይሰራል። እሱን አልክድም። መቄዶንያ ላይ ምክንያቱም ካለምንም እርዳታ ይህን ሁሉ ሰው በሀገር ውስጥ በየቀኑ ከ2 ሚሊዮን ብር በላይ ያወጡ መስራት የእግዚአብሔርን ሥራ መሆኑ በግልጽ የሚያሳይ ነው። እኔ እኮ በሽተኛ ነኝ። ሲጀመር ብዙ ጊዜ ተኝቼ ነው የምውለው። ስራ ያቆምኩ ሰው ነኝ። እኔ እንደውም የህብረተሰብ ሸክም መሆን ያለብኝ ሰው ነኝ ይላል። እንደኔ አይነት ሰው ዝም ብላችሁ ብታስቡት እንኳን እንደዚህ ለማድረግ ይቀርና ራሴንም ለመቻል ወይ አግብቶ ወልዶ ለመኖር ሰው ለመርዳት ቀርቶ ለመለመን እንኳን አንድ ሰው ጤነኛ መሆን አለበት። ለመለመን ወጣ ብሎ አንድ ቦታ መቀመጥ አለበት። እኔ ግን መቀመጥ እንኳን አልችልም ይላል። ለመኖር ራሱ የማይገባኝ ሰው ነኝ። በእግዚአብሔር ኃይል ነው ያለሁት። እውነቴን የምነግራችሁ ቀልዴን አይደለም። አንድ ሰው ለመለመን መንገድ ላይ ቁጭ ብሎ ሰው መጠየቅ አለበት አይደል? እንደዛ እንኳን የምችል ሰው አይደለሁም። ስለዚህ እግዚአብሔር ነው የሚሰራው። አንድ የህብረተሰብ ሸክም የሆነ ሰው እግዚአብሔር ምን ያህል ኃጢአተኛ ሰዎችን በመንፈስም በስጋም ደካማ የሆኑ ሰዎችን እንዴት መርዳት እንደሚችል አንዳንድ ሰዎች በቤተሰብ በትዳር ወይም ሰው አስቀይሟችሁ እንደው እግዚአብሔርን የለም ብላችሁ እግዚአብሔር ረሳኝ የለም ብላችሁ ከሆነ እግዚአብሔር
እንዲህ ይሰራል። በማይረቡ ሰዎች በተራ በጣም በወንጀለኛ ሰዎች መስራቱን ስታዩ ሁሉንም ነገር እግዚአብሔር እንደረዳ የሚያሳይ ነው ይላል። ክቡር ዶክተር ተብሎ ሲከበር ራሱን ዝቅ ያደርጋል። እኔ ትንሽ ከብዶኛል፣ ምክንያቱም እናንተ ሸልማችሁኛል። የእግዚአብሔር ፍርድ ደግሞ ከባድ ነው። እውነት የእግዚአብሔርን ፍርድ በጣም አስፈሪ ነውና ከሲኦል እንድድን እግዚአብሔር ከዛ እንዲያወጣኝ ጸሎት አድርጉልኝ። ይሄ በጣም ከባድ ነገር ስለሆነ ነው። ቀልድ አይደለም። እግዚአብሔር ዝም ብለን ኃጢአት ስንሰራ ዝም የሚለን አምላክ አይደለም። የእግዚአብሔር ፍርድ ከባድ ነውና እኔ የምፈራው እሱን ነው። እንኳን ልሸለም እንኳን ዶክተር ልባር ለፍርድ እንዲቀልልኝ የማስብ ሰው ነኝ ይላል። ራሱን ለሰዎች የሚያቀልጠው ሐዋርያ በመቄዶንያ ላይ ብዙ ሰው አስተዋጽኦ ያደርጋል። እኔ የተለየ አስተዋጽኦ የለኝም። ከዛ ያነሰ ነው የኔ አስተዋጽኦ። በሽተኛ ስለሆንኩኝ ስራም ስለሌለኝ አንደኛው ተደጓሚ ነኝ ራሴ በመቄዶንያ። ነገር ግን መቄዶንያን ባለፉት ዓመታት እዚህ ለመድረስ ብዙ አስተዋጽኦ ያደረጉ ሰዎች አሉ። ምስጋናና ክብርም የሚገባው ለነሱ ነው ይላል። ሸክማችንን ተሸክመሃልና እድሜ ማቱሳላን ያድልህ ብለው የሚመኙለት በሺዎች የሚቆጠሩ ናቸው። ስለ ሰው መኖር ያስለቅሳል። ዶክተር ቢኒያም በለጠ ሰውን ለመርዳት ሰው መሆን በቂ ነው የሚል መርህ አንግበው መቄዶንያ የአረጋውያንና የህሙማን መረጃ ማዕከል በመመስረት በርካታ ጧሪና ቀባሪ የሌላቸው አረጋውያንን የአእምሮ ህሙማንን ከወደቁበት እያነሳ እንክብካቤውን በማድረግ ቀጥሏል። የወጣትነት ዘመኑን በበጎ ስራ ላይ ያሳለፈ የበጎነት ተምሳሌት የሆነው ዶክተር ቢኒያም እያንዳንዱ ሰው አሁን የጀመረውን ሁሉ ከዳር እንዲደርስ አስተዋጽኦ ማድረግ ይጠበቅበታል። ሰውን ለመርዳት ሰው መሆን በቂ ነው። አንድ ሰው መሆኑ ብቻ መርዳት ብቁ ያደርገዋል። ማንም ሰው ቢረዳ እንዳልከው ችግረኞች አይኖሩም። ከዛ በላይ ደግሞ ሰው ራሱ ይጠቀማል፣ እግዚአብሔር ዋጋ ያገኝበታል።